ራሱ ብትወልድ ዳኒና ጽጌ ተመልሶ ነው የሚገናኙት። ስለዚህ አይከፋኝም እና መልካም ጊዜ ይሆንላችሁ። ኤፍሱን ውጪ ከህይወታችሁ ብለን ኤፍሱንን አስወጥተን አንቺ ደግሞ ድጋሜ ኤፍሱን ደግሞ ያው ከዳኒ መራቅ ስለማትፈልግ ልቧ ስላልቆረጠላት። ሰላም ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እና ያለው እግዚአብሔር ይመስገን ደህና ነኝ። እና ቤተሰቦቼ ቪዲዮውን ከመጀመሪያ በፊት ሁላችሁም ይህንን ቪዲዮ የምትመለከቱ ሁላችሁም ፕሊዝ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ። በተለይ የጽጌ ወዳጆች ኮሜንታችሁ የዛሬ ቪዲዮማ ማለት ነው መግቢያ ላይ ቪዲዮ እና እስቲ አስተያየት ጻፉ። ይሄ ነገር እውነት ከልቧ ነው ጽጌ ወይስ ምናምን የሚለው በኮሜንት ላይ አሳውቁኝ እና እስቲ ወደ ቪዲዮ እንግባ። ታችሁ መራቅ ነው የምፈልገው። የምር ፍቅር ውስጥ ገብታችሁ ከሆነ ታርቃችሁ ከሆነ መታረቅ ማለት ፍቅር ውስጥ መግባት አይደለም ብዬ ነግሬሽ ነበረ። እኔ እኮ ግርም ድንቅ የምትሉኝ ጽጌና ዳን እንዴ! የምር ግን አላበዛችሁም? ግን ተው ግን ነምሳችንን አታውልቁ። አንዴ ታርቀናል። ጽጌና ዳኒ ከዚህ በኋላ አይለያዩም። በቃ አብረው ነው የሚሆኑት። ምክንያቱም የልጅነት ፍቅር አለባቸው እነሱ። አሁን ጽጌ ከሌላ ራሱ ብትወልድ ዳኒና ጽጌ ተመልሶ ነው የሚገናኙት። ስለዚህ ኤፍሱን ውጪ ከህይወታችሁ ብለን ኤፍሱንን አስወጥተን አንቺ ደግሞ ድጋሜ ኤፍሱን ደግሞ ያው ከዳኒ መራቅ ስለማትፈልግ ልቧ ስላልቆረጠላት ተመልሳ ወደ አንቺ ህይወት ማለት ወደ ዳኒና ወደ ጽጌ ህይወት ተመልሳ መጣች። አሁንም ማለት ነው ጽጌ አሁን ታያላችሁ፣ ትሰማላችሁ ማለት ነው። ጽጌ መቼም ከዳኒ አትለይም። ይኸውላችሁ አሁን ጽጌ ወደኋላ መለስ ብላ ደግሞ ዳኒና ጽጌ እቺና ኤፍሱንና ዳኒን ስታይ እኔ እወደዋለሁ። ምክንያቱም ታያላችሁ፣ እግዚአብሔርን ታያላችሁ። ለምን እንደዚህ እንዳልኩ ታውቃላችሁ? እኔ ይሄ ነገር ስለገባኝ ነው እንጂ ጽጌ እውነት ጽጌ ዳኒን አልፈልግም ብላ ለኤፍሱን አሳልፋ ትሰጣለች? ኔቨር አይማይመስል ነገር። ጽጌ አልተቀበልንሽም፣ እውነት ለመናገር አንቀበልሽም። አይሆንም። ዳኒ ስቲል እኔ ግራ የገባኝ ነገር ማለት ነው። ዳኒ ግን ለሁለቱም እንትን አለው ጋይስ፣ ለሁለቱም ፊሊንግ አለው ያልኩበት ምክንያት ለምን እንደሆነ ወደ መጨረሻ ላይ ይነግራቸው አሳያቸዋለሁ፣ ለምን እንደዛ እንደሆነ ማለት ነው። እና ኤፍሱን እንደዚህ እሺ፣ አንቺ እንደዚህ አይነት ፍቅር ለኔ ይበጃል ብለሽ ታስቢያለሽ? ሲጀመር እንደዚህ አይነት እኔ እንጃ። እኔ አሁን ዳኒም ይቀበለኛል ብለሽ ታስቢያለሽ? ምክንያቱም እርጉዝ ነኝ ብለሽ ይዋሽተሽዋል ዳኒን አይደለ? እና ዳኒ ሲቀበለኛል ከዚህ በኋላ እውነት እሱ ከኔ ጋር ህይወትን ይቀጥላል ብለሽ ታስቢያለሽ? ማይ ዲር ማይ ስዊት ኤፍሱን ቴል ሚ ፕሊዝ። ጥያቄ ነው ጋይዝ። እናንተ እሷን ወክላችሁ ኮሜንት ጻፉልኝ። እስቲ ወደ ሌላ ቪዲዮ እንግባ። ደግሞ ዳኒ አንቺ ነው ከዚህ በኋላ ያንቺ ነው ከዚህ በኋላ ይሄው አስረክቤሻለሁ፣ ተቀበይኝ አለቻት ጋይስ። ዳኒ ያንቺ ነው ኤፍሱን ከዚህ በኋላ ዳኒን አልፈልገውም፣ ያንቺ ነው ተቀበይኝ፣ አልፈልገውም አለችው። የሚያሳዝን ነው። እስቲ ዳኒስ ምን አለ? እሷ እንድትነግር ስለፈለግኩ ነው ዝም ያልኩሽም እና እሷ እንዳለችሽ ነው። እኔና ጽጌ ምንም አይነት ግንኙነት የለንም፣ የፍቅር ግንኙነት የለንም አሁን ላይ። ጉድ በድ ጎንደር ጋይስ ቻርጀር ሊዘጋ ነው። እግዚአብሔር ሆነ ያምላክ እስራኤል
1 ሚኒት እና እኔ ምንም አላሳመነኝም ማለት ነው። ጽጌና ማነው ዳኒና ጽጌ ይለያያሉ። ይሄ ነገር እውነት ይሆናል ብዬ መቀበል አቅቶኛል እኔ ጋይስ እውነት ለመናገር እና ላትለያዩ እንትን ላትሉ ነገር ማለት ነው። ለምንድን እንደዚህ የምትሆኑት? እውነት ለመናገር ማለት በቃ እንጃ። እኔ ልብሽን ስለማቅ ነው ይሄንን ያልኩሽ። በኋላ ጽጌ ኤፍሶንና ዳኒን አብረሽ ስታዩ ደም እንዳታለቅሽ ማስጠንቀቂያ ነው። እኛ የምንወድሽ ተከታታዮችሽ፣ እኔ ደግሞ እህትሽ የምመክርሽ ነገር በኋላ እንዳትጸጸች አስቢበት። አላሰብሽበትም ገና ማለት ነው። ገና በጣም ብዙ ነገር ይቀርሻል ጽጌ። ዳኒም እንደዛው። ኤፍሶንማ የምትፈልገው ይሄንን ነው። ዳኒም አንቺም ገና ያልቆረጠላችሁ ነገር አለ ውስጣችሁ ማለት ነው። ስለዚህ ይሄ ነገር ደጋግመሽ አስቢበት። አይስዌር እውነቴን ነው። በኋላ ስታለቅሽ ስትከፊ እኔ ማየት አልፈልግም በበኩል። በቃ ራሴን ላጠፋ ነው ፌንት ነቀልኩ እንዲሆንኩ ምናምን እንድትይ አንፈልግም። ስለዚህ ይሄንን ነገር ጋይስ ሄዳችሁ ኮሜንት ላይ ጻፉላት እሷን እና ለጽጌ እኔ ታግ አድርጋለሁ ለእሱንም ለዳኒም ምናምን ማለት ነው ቪዲዮዬን እና እናንተም ደግሞ ሄዳችሁ ጻፉላችሁ። ጽጌ በእውነት ደጋግማችሁ ጻፉላት። ደጋግመሽ አስቢበት። በኋላ ኤፍሱን እና ዳኒ ገና ነው ልቡ አንድ ልቡ ማለት ነው ጋይስ። እዚህ ጋር ጽጌ ጋር ነው ያለው፣ አንድ ልቡ ደግሞ ኤፍሱን ጋር ነው ያለው እና ያው ምናልባት ፍቅር ሰጥታው ምናምን ዳኒን ልትወስደው ትችላለች ኤፍሱን። ግን ጽጌ ቆርጦላት እንደው ዳኒን በቃ ሂድ ብላ የሰጠች እውነት ይሄ ነገር እውነት ተግባራዊ ታደርጋለች ጽጌ። እኔ አይዶን ነው አላመንኩኝም። ይሄ ነገር አላሳመነኝም። ማይ ዲር ጽጌ ማይ ስዊት አይዶን ነው። ኤኒዌይስ እስቲ አንድ ቪዲዮ እኔና በውሳኔሽ አልጸጸትም ወይም በምትናገሪው የምታደርጊያቸው ነገሮች አይከፋኝም እና መልካም ጊዜ ይሆንላችሁ። አይታችሁታል ብዬ አስባለሁ ይሄንን እና ጽጌ ቻው በቃ ምናምን ስትለው ዳኒ አይኑ ከጽጌ ጋር ነው የሄደው እና እኔ እውነት ለመናገር እኔ ጽጌ ናት የምታሳዝነኝ። ምክንያቱም ነገ እንድታለቅስ አልፈልግም። ገባችሁ? እና አይ ዶንት ኖ እንግዲህ እስቲ የምናየው ይሆናል ቤተሰቦቼ። ሁላችሁም እስቲ ቪዲዮውን ላይክ አድርጉ፣ ሰብስክራይብ አድርጉ እና በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ይሆንላችሁ የሀገሬ ልጆች። ቀጣይ በደንብ አሪፍ ቪዲዮዎችን ይዤላችሁ እመጣለሁ በጽጌና በዳኒ ዙሪያ። እስከዛ መልካም ቆይታ